አንዳንዶች ደግሞ ስራ ይዤ ይላሉ። እንዲህ ያለ ስለትም የለም። አሁን እግዚአብሔር ስራ ያዝ ብሎ ነው። ስራ እንድትይዝማ ፈጥሮ የለም እንዴ? ሌላው ሳቆይ ስራ ያጣው እግዚአብሔር የለው። ተፈውሼ ሕይወቴ ተለውጦ ለስጋው ደግሞ በቅቼ እንደዚህ ያለ ስለት ነው መሳል እንጂ ቆይ ስንት ስራ ፈታለ እግዚአብሔር እኮ ለሁላችን። ቆይ ዛሬ እዚህ ስራ ፈተን ነው እንዲዋል ንገሩኝ እስቲ። እሺ ምን እያደረግን ነው? ይሄ እኮ ነው ስራ። ከጸሎት የበለጠ ስራ አለ? አንተ ሰውዬ፣ እሱ የሚያንቀላፋ ሰውዬ አለ። አንተ ራስህ ነው እንዴ? ይኸውና አላችሁ አሁን ርያ ለጳጳሱ ያንቀላፋል ወይ ጉድ! እንዴ ዌክ አፕ! ዛሬ ለሀገር ማልቀስ ነው። ወራቱም ጾም ነው። ምርር ብላችሁ አልቀሱ፣ ሱባኤ ያዙ። እንዴ ወንድም ወንድሙን ገድሎ የሚፎክርበት ጊዜ ወንድሙን ገድሎ ቀበሌውን አጥፍቶ እህል አቃጥሎ የሚሸፍርበት እንዴ ምን ነካችሁ? እግዚአብሔርን ጋሻ ጦር ልበሷል። ሃይማኖት ማለት ነው፣ ሌላ ማለት ለምን የሰይጣንን አሽክላ ይህ ሁሉ የሰይጣን እኮ ነው እየተነገረን እንዳንሰማ። በእውነት ይችን የመሰለ ቅድስት ሀገር፣ ይችን የመሰለ አየር ንብረቷ። አሁን ሌላውን ሀገር ብትሄዱ ሰው ይህን ያህል ፀሐይ መቆም አይችልም። በምን ይነፍሳል፣ ይሞቃል፣ ተመጣጥኖ ያለ በእውነቱ። እና ስለዚህ እባካችሁ እንወቅበት፣ ጸልዩ፣ አልቅሱ፣ ቦታችሁን ጠብቁ፣ አልሙት። ካለማ የእናንተ አይደለም ነገር እያወቅ ነው። እምነታችሁን አቆዩ፣ ቤተ ክርስቲያናችሁን ጠብቁ። እነ ቅዱስ ጊዮርጊስ ቤተ መንግስቱን ረግጠው አይደል እንዴ? አይ የለም አለ። ሂዶ እኮ ነው ቤቱ ያለውን ንብረት ለድሃ መጽቶ የአባቱን የእናቱን አገልጋዮች ነፃ አውጥቶ እኔ ክርስቲያን ነኝ አለ። ዱድያኖስ መጽቶ። ገንዘብ እኮ ክፉ ነው፣ ጠልፎ ይጥላል ወደ እግዚአብሔር ለመምጣት እና አሁንማ በርቱ እንዴ! ቤተ ክርስቲያኗን ማቆየት አለብን፣ ማልማት አለብን። እኔ ካህናቱ እንዴ ንቁ እንጂ በጎችን ጠብቅ ቀላል አይደለም። ዛሬ የሚጠብቀው አቶ በጉ አውሬ በላው፣ እውነቱ አውሬ በላው የኢትዮጵያን በግ። እና ካህናቱ ጠንክሩ። ምን አለ ያለውን ነው ያለውን ሀብታም ሌላ ጊዜ ግድ የለም፣ ሌላ ጊዜ ሀብታም ይሆናል። ቀኑን ይለፉት። ያው ዛሬ ጊዜውን ይለፉት። የምትበሉት ካላጣችሁ የምትጠጡት የዕለት ጉዝ ለልጅ ማስተማሪያ ካለ በቃ ሌላው ፎቅ ይቆይባችሁ፣ ግድ የለም። ሀገር ሰላም ሲሆን ነው። ይኸው ግንዛቤ ይኑራችሁ። አዎ ሀገር ሰላም ሳይሆን ዕዳ መከራ እኮ ነው። ዛሬ እኮ ሀብታሞች በእውነት መከራ ውስጥ ነው ያሉ። እኛ እናውቅላቸውም። ያው ሀብታም ነው ስለተባሉ ያንኑ ላይሰንስ ይዘን እገሌ ሀብታም ነው ከየት መጥቶ? ገበያው ካልተስተካከለ ሀብት ከየት ይመጣል? ወጣ ብሎ እንዲያ ብሎ ካልመጣ ቁጭ ብሎ ገበያ አለ እንዴ? የለም። ሰላም ሲኖር ነው ገበያ። ትልቁ ገበያ ሰላም ነው። የቤተ ክርስቲያን ደግሞ ይሄ ነው። ዓለም ያጣውን ሰላም መስበክ አለብን እንጂ ግዙ ገዛዙማ መርካቶስ ሞልቶ ነው ምንም። እና እንለወጥ፣ ዘማሪያንም ተለወጡ። አሁን ቅድም ያን ያህል በስርዓተ ቤተ ክርስቲያን የለም፣ ያን ያህል ዑደት 1 ሰዓት ተኩል ጠፋ እንዴ? የለም እኮ እንዲህ ያህል ስራ ታቦት አግቶ ጳጳስ አግቶ ዝም ብሎ እንዴ የሌለውን መከራ እኮ የወረደብን ይሄ እኮ ነው። አያችሁ ስርዓቱ። ሰው ፈራ። ምን ይደረግ እንዴ? ተው እንጂ አንነቃም እንዲ? አሁን እንኳ እናንተ ካህናት ትስቃለህ። አለቃውን አይዞህ በሉ
እኔ አገላለጻቸው ጣፍጦኛል፣ በእውነቱ ተመችቶኛል። አዎ ሌላ ነገር አትልበሱ፣ አዎ የእግዚአብሔርን ጋሻ ልበሱ አለ። ቅዱሳን ይህን ለብሰው ነው ጫካ አውሬ ነብር ዘንዶ ጋር የኖሩ ያን ለብሰው። ዛሬ ሌላ የለበሰ ትውልድ እንዴ! አሁን እኮ እኔ ጠባይ ቆራጥ ሆኖ እንጂ አይናገርም እኮ ጳጳሱም ይፈራል። እንዴ ምን እፈራለሁ? እናንተ ላድን አይደል? በጎቼን ልጠብቅ አልሆንም። ምንድን ነው የኔ ፍርሃት? ምን ታደርግልኛለህ? እንደ አባትን ካላከበርክ አለቃህን አይዞህ ካላልክ መንገድ ዘግተህ ዝም ብለህ ሌላው መንገድ አነሰን ደግሞ ቤተ ክርስቲያን ውስጥ ታግተን የምንውል ነውር እኮ ነው። የለም መምህራኑ ለምን አታስተምሩ? እንዲህ አይደለም። እጀባ በኋላ ነው። እንደው በታቦት ፊት ሂዶ ታቦቱን አግቶ ማለት ከየት መጣ? ቆይ እኮ ከየት መጣ? የማን ቤተ ክርስቲያን አመጣችው? የለም እጀባ ታቦት ነው በክብር የሚሄድ። በኋላ እየታጀበ ካህናት ዲያቆናት መንገድ ይጠርጋሉ። ከዚያ እስከሚበቃቸው ቁመን እኔ ቅድም ባልመጣ ኑሮ እንዲሆን አልኩ። ኑዛዜ ነው የምነግራችሁ። ደከመኝ። እንዴ 1 ሰዓት ተኩል ለጸሎት ብቆም እግዚአብሔር አንድ መልስ ይሰጠኝ ነበር። አንድ መልስ። እንዴ ስርዓቱንም አስተምሩ እናንተ ዘማሪያንም ስርዓት አስተምሩ ባካችሁ። እናንተም ተማሩ፣ ኃጢአት አይደለም። እንዴ ህዝቡ እኮ አለቀብን፣ ጠፋ። ይቺ ቅድስት ሀገር ብቻ እኮ ናት የከተማ ማለት ነው እንጂ ከዚህ ውጭ ምን አለ? ሰው ከዘመድ አይገናኝ። እንዴ እህል እንደገባ አዝመራ እንደገባ ከብት ሰው ይታገጥ በገዛ ገቡ። እኛ የምናውቀው ከብት ሰው አዝመራ ሲገባ ባለቤቱ እስከሚታወቅ ይታገጣል። ባለቤቱ ደግሞ ይመጣና የኔ ነው ይላል። አይ ለምን ተብሎ የመጀመሪያ ከሆነ ያው እንዳደግም ተብሎ ይፈል ከቀጠለ አይለቅለትም። በሕግም ይሁን በመሰለው ነገር ይቋቋመዋል። እንዴ አሁን እኮ ተቸገር። ስሙ የእግዚአብሔርን ቃል ስሙ። ዛሬ የምህረት ቃል ነው ዛሬ የሚነገረው። ቂም በቀል የሚጠፋበት እኮ ነው። አዎ መጻሕፍቱ ሁሉ ብሉይ ኪዳን ማለት የቆየው የዘገየው ቅድም የጠቀስኩላችሁ ከአዳም ጀምሮ እስከ እመቤታችን። ሐዲስ ኪዳን ማለትም ደግሞ ውሉ ነው። 2 ኪዳናት ነው ያሉ። በሌላ መልኩ ለእያንዳንዱ 5 ምናምን ምንለው አለ። ግን ብሉይ ኪዳን ሐዲስ ኪዳን ይሄ ነው። ሰማይና ምድርም እኮ ሐዲስ ብሉይ ኪዳን ነው። እግዚአብሔር ቃሉ አልታጠፈም እኮ። ሰማይ ምድር የማይችለውን ዓለማት የማይችሉትን አምላክ የወሰነችን እመቤታችን ምን ላድርግልሽ ሲላት ቁስሉ ምንድን ነው? ብዙ ነገር እኮ ነበር በእውነት ቅድም ተነግሯል እኮ በጥሩ አቀራረብ። እንዳትጸልይ ምን ክፉዎች ናቸው በእውነቱ። እንዲህ የሚጸልይ ሰው ተገኝቶ ነው እና ሊወግሯት እኮ ዘበኛ ሁሉ አቆሙ። ዘበኛ ቅድም እንደተባለው በልጇ ረድኤት ሰው አያይም። እሷ እየመጣ እየጸለይ ትሄዳለች። አያውም ዘበኛው እዚያ መሳሪያ ቁማ እውር ነው እውር። እሷ ገብታ ልጇ መቃብር ጸሎቷን አድርሳ ትመለሳለች። ኋላ መላእክት ይዘዋት ሄዱ ጉብኝት። አዎ እና እንዲህ ያለውን ቀን ለምንድን ነው በእውነት ያለ አግባቡ ያለ ትርጉሙ እና አለቃውም መላከ ብርሃን ሙላት ማስተማሩን ይደጋግሙ እስቲ ደግሞ እንዲያው በጣም ነው እኔ የተሰማ። ሰው ይዞ መጥቶ አልቸገራቸውም ብሎ ይዞት ይሄዳል አሉ። ያሳዝናል በእውነት። እንደ እዚህ መውረድ እንደዚህ ሰው ገበያ ሄዶ በኪሱ የያዘውን ገንዘብ ዝም ብሎ ይዞ ይመጣል ሳይገበኝ። እስኪ ፍረዱ። ይገበያል ጎበዝ እኮ ሊገዛ ሄዶ ዝም ብሎ መልሶ ይመጣል። ይህ እኮ ገበያ ነው ገቢው እንጂ
ባላችሁ ትንሽ ነገር ገቢው ቦታውን ደግሞ ጠብቁ። ቶሎ ብላችሁ ምዕመናኑን ማልማት ነው። የምዕመናኑን ጭንቅላ ማረስ እህል እንዲያበቅል ቂም በቀሉን ማውጣት ነው። የዘረኝነቱን ወዲያ ኦፕራሲዮን አድርጎ ማውጣት። የካህናት ይሄ ነው። ወርቅሰ ወብሩር ያልበ ያደላለ ሐዋርያው ጴጥሮስ ብርና ወርቅ የሚባል የለኝም በጌታዬ ስም ተነሳ አለው። ሽባውን የቱ ይበልጣል? በግር ከመቆር ገንዘብ ከማግኘት የቱ ይጠቅማል? አንተ ሰውዬ፣ እሱ የሚያንቀላፋ ሰውዬ አለ። አንተ ራስህ ነው እንዴ? ይሁናላችሁ። አሁን ርያ ለጳጳሱ ያንቀላፋል ወይ ጉድ! እንዴ ዌክ አፕ! አዎ። እና በእውነቱ ትምህርቱ ተምረናል። ሊቃውንቱ ሲያዜሙት ኪዳኑን ያኑ ነው ተካሄደ እያሉ ዝም ብሎ ልጆች የሚያኑ ነው። እና ልጆቹ እባካችሁ ልጆች ታዘዙ፣ ግድ የላችሁም። መታዘዝ ነው የሚጠቅመው። እንዴ ጳጳስ መጡ፣ ሁሉ ካህን መጡ። እኛ ካላዘዝናችሁ ተከስራላችሁ። ነገ ትዳርሽ ኑሮሽ ይበላሻል። እንዳትሞኙ። እንዴ ታቦት ደግሞ እፊት ሆኖ እንዴ አይታገትም። በሩቅ ነው፣ በሩቅ አየር ንብረት እያገኘ መስቀል ያዙ ማይጠንት ያዙ እያጀቡ ይዞራሉ። እናንተ ደግሞ በኋላ እንዴ አሁን እኮ በግድ ነው። እኔ እኮ ተናዘዝኩ በእውነቱ በጣም ደከመኝ። በጣም 1 ሰዓት ተኩል ነው ስንወጣ፣ 3 ሰዓት ነው ይወጣል። ሁለት ልን ይቅርታም ሶሪ 2 ሰዓት ነው። እሺ ስንት ላይ አቆም? አዎ ንገር 3 እስቲ ቆይ እንዴ ያ እኮ ተዘመረ እኮ በስርዓቱ ሊቃውንቱ አደሩበት። ቆዩ አይ ይቆዩ። እኔን አሁን ሎዳ ያደረጉም እዚህ ነው። ዝም ብለው ይቀመጡ። አይ ያው ፈርተው ነው። ደህና ሳደንቀው ቆይቼ ይህ ጨዋታ ፈረሰ። እንዲህ ሳደንቀው ጥቅስ ጥሩ አውራ ጥቅስ ጠቅሰ ልጆችን አሁን እኔ በቆጣቸው በረከት አይደለም እሱ ወደግ እኔ ክፉ ወይ ጉድ! ልጆች እግዚአብሔር ይባርካችሁ፣ እንዳትሞኙ። እንዲህማ ከሆነ እኔ ምንም ምለው የለኝም። እንግዲህ ምለው የሚታረም ኦዲት እንትን የሚደረግ ከሆነ ምንም እንደዚህ አታርጉ እንዴ! ይሄ እኮ ህዝቡ ሁሉ አይቶታል። 1 ሰዓት ተኩል ይሄ ሁሉ አዞ ምናልባት እንደኔ ሽማግሌ ደግሞ ደክሞት ይሆናል እንዴ! እኔ እኮ አታውቅው አገልግሎቱ እኮ በጣም በስርዓቱ በዜማው በጸናዘ ባለው ተደርጓል እኮ። ለእናንተ እኮ ለበረከት ይበቃችኋል። ምን ቸገራችሁ እንዴ? አሁን እንዲህ እያልኳችሁ ነገ ካልሰማሽ ራስሽ ፈንዳ። እኔ ምን ገባ ያለኝ አንቺ ጋር እንዴ? አዳምጡ። እኔ የምነግራችሁ የምትድኑበትን። ሰው እኮ ሲታከም ያማል። ግን ህማሙን ታግሶ መታከም ጥሩ ነው አይደል? ለምን ደጎች እያልናቸው አይደል? ታዲያ ደግ ከሆነ ወንድሙን ይገላል እንዴ? ኢትዮጵያውያን እኮ አይደለንም ዛሬ። እስኪ አስቡት፣ ኢትዮጵያውያን አይደለንም። ምድሩ ነው ያለ እኮ ምድሩንም እያቃጠልነው ነው። በሰማይም በምድር አራዊቱ ሁሉ መከራ ውስጥ ነው ያሉ። እንዴ ምን ነካ? ጠላት አልመጣ፣ ድንበር አልተደፈረ። እንዴ ወንድምና ወንድም እንደ ስታዲዮም ኳስ ጨዋታ ታረጉት በሰው ነፍስ። ኧረ አይገባም። ተው ኢትዮጵያውያን፣ ይችን ቅድስት ሀገር ተው። አልቅሱ፣ ጸልዩ፣ ክፉን አትተባበሩ። ብትችሉ ታው በሉ። ካልሰማ ደግሞ ወደ ፈጣሪያችሁ ጩሁ። መልስ አለ እኮ ላይ። አዎ እና ይሄ ነው እንግዲህ እግዚአብሔር አምላክ
እመቤታችንን የሰጠን አባቶቻችሁ ቁሞላችሁ። አባቶቻችንም ይህን ነው ዛሬ ያመሰገኑ። ወሰገዱ ላቲ ሰገዱላት አለ። በጉብኝቱ ጊዜ መላእክት ይዘዋት ሲሄዱ ሰገዱላት። እንዘ ይብሉ አለ እንዲህ እያሉ ምን እያሉ ዘፈጠረ ለነ ኪያኪ አንቺን ለእኛ የፈጠረ። አያችሁ የዛሬው ቀን ይሄ ነበር። አንቺን ለእኛ የፈጠረ ስጋሽ ከስጋችን አጥንትሽ ከአጥንታችን እንደዚህ ነው ያሉ እና አብርሃም ከአዳም ጀምሮ ነው እማአዳም እስከ እኔሁ ነው። ከአዳም ጀምሮ እስከዚያ ቀን ድረስ ያሉ ሙታን ሁሉ በአካለ ነፍስ በስጋ ሳይሆን እነ ዳዊት ቅድም እንደተባለው እየዘመሩ ዛሬ ነው እንትን ማለት ያለብን። አንቺን የፈጠረ እሷን በፈጠረበት እኛ እንፈጠር። አሁን በእውነት እመቤታችን በተፈጠረችበት ዛሬ እኛ እንፈጠር። አረማውያን ለውሻ ውሃ የምታጠጣ እመቤት ለውሻ። ዛሬ ሰው ለሰው ውሻ የሆነበት እውነቱ እና በዓሉ ጥሩ ነው በጣም አገልግሎቱ ሊቃውንቱ ግን የጎደለንን ደግሞ አስተካክሉ። አንዳንዴ አባቶችም መገኘቱ ክፉ አይደለም፣ ክፉ አይደለም። ክፉ ቀን ሲመጣ ሰው ያሳጣል ዘመዶች። ዛሬ እኛ ብንበረታ ኑሮ የኢትዮጵያ ሕዝብ እንዲህ ይሆን ነበር? አይሆን እኮ ነበር። አዎ የእኛ ደካማ ጎን እንዴ ጥሩ መናገር ያስፈራል እንዴ? አረ ቤተ ክርስቲያን እውነት ካልተናገረች ማን መጥቶ እውነት ሊናገር ነው? ዓለም ኧረ አይቃጣውም። ዓለም ምን ብሎ እውነት ይናገራል? በዓለም ያሉትን አጥተዋቸው የሚሰሩትም ቤተ ክርስቲያንማ እስከ መጨረሻው ኃይሏ ጉልበቷ እውነት ነው፣ እውነት ነው። እውነት ከሌለ ሃይማኖት እኮ የለም። ዝም ውያውዬ ነው እንዴ እውነት የሌለበት ሃይማኖት ምን ያደርጋል? ሰው ሲጋደል አቁም የማይምል ለምንድን ነው የማይ? እና አባት ያስፈልጋል። ዛሬ የእኛ ስንፍና ይሄው ውጤቱ የምናየው በጎችን ጠብቅ እየተባል በጎችን አውሬ እየበላቸው ቁጭ ብለናል። እና አዳምጡ፣ ግድ የላችሁ። የማያልፍ እኮ የለም፣ ደግሞ ያልፋል እኮ። ለምን በወሬ እናሳልፈዋለን? የማያልፋለ እንደው በእኔ ዕድሜ ያላችሁ አሁን ያላለፋለ ከጃንሆይ ጀምሮ ያላለፋለ እንዴት አለፉ? አልፏል እኮ ሁሉ። እና ለምንድን ነው ሁልጊዜ ክረምት እኮ አይሆንም? በጋ ይመጣል። ሁልጊዜ በጋ አይሆንም፣ ክረምት ይመጣል። እንዴ አስተውሉ እንጂ እንዲያልፍ ሰው ሁኖ መቆም ነው። የቃል ኪዳን ሰው ሁኖ መቆም፣ ትዳራችሁን ማክበር፣ ትዳራችሁን ማክበር። አዎ ቃል ኪዳናችሁን ጠብቁ። የቃል ኪዳን ልጆች ናችሁ እንዴ? የነቢያት ልጆች ከሆን ነቢያት እንዲህ ያደርጋሉ? አያረጉም። ነቢያት ጣዖት ሲቆም ያወግዛሉ። እንደ ቀድሞ እንደ ቅዱስ ጊዮርጊስ የዓመት አንድ ወጣት ነገስታቱን አንበረከካቸው። በምን? በእውነቱ። መሳሪያ የለው ምን የለው፣ እውነት በመናገሩ። አደ የሁሉ ወጣት ምን አለ? ከዚህ ስትወጣ አሁን ሌላ ነው። ግማሹ ጫት ቃሚ ነው፣ ግማሹ ጠጉሩን አንጨርፎ። እንዴት ይቀፋል! ይህ ማን ነው? ይሄ መቼ ነው የመጣ? አዎ እና ተለወጡ ነው። መልአከ ብርሃን ሙላትን ፈሪ አይሆኑ፣ አይዞን ምሽበት ደግ ችግሩ የሚፈሩት ሰው የሚታዘበውታል። እውነት እንዳይመስሉ ልጆቹም በደንብ ምከሩ፣ ጊዜ ስጧቸው። ይህን ያህል እንዴ ዛሬ ለልማቱ ብንጮህ ወንጌል ቀኑ ሙሉ ጥሩ እኮ ነው። ለልማቱም ስጦታ ያለው ትምህርት ልማት ነክ እንዲያውም ወዲህ ጣሉብኝ እንዲህ እሱ አይደለም፣ ሰው ልብ የሚገባ ነገር ነው። ቤተክርስቲያናችን የልማት ዳናትን ስራ ፈቱን ሁሉ እኮ እየጎበኘ መድኃኔዓለም
በማቴዎስ 20 ላይ አላያችሁ? ከጧት ጀምሮ በ3 በ6 በ9 በ10 በ11 ቁሞ ሲያገኛቸው ለምን ትቆምክሙ ጽሩዓኒክሙ እያለ እየፈለገ ዛሬ ይፈልግሃል። ጸልይ፣ ዝም ብለህ ስራ ያስይዝሃል በእምነት። አንዳንዶች ደግሞ ስራ ይዤ ይላሉ። እንዲህ ያህል ስለትም የለም። አሁን እግዚአብሔር ስራ ያዝ ብሎ ነው። ስራ እንድትይዝማ ፈጥሮ የለም እንዴ? ሌላው ሳቆይ ስራ ያጣው እግዚአብሔር የለው? ተፈውሼ ሕይወቴ ተለውጦ ለስጋ ደግሞ በቅቼ እንደዚህ ያለ ስለት ነው መሳል እንጂ ቆይ ስንት ስራ ፈታለ እግዚአብሔር እኮ ለሁላችን። ቆይ ዛሬ እዚህ ስራ ፈተን ነው እንዲያል ንገሩኝ እስቲ። እሺ ምን እያረግን ነው? ይሄ እኮ ነው ስራ። ከጸሎት የበለጠ ስራ አለ? ከዚህ የበለጠ ምን ስራ አለ? እዚህ መጣችሁ በትክክል ቆይታችሁ ከዛ እቤት ይጠብቃችኋል እኮ ስራ። ከክፉ ነገር በቀር ጎደሎ ሞልቶ ሰላም አግኝታችሁ እና ስለቱንም መልክ ስጡ።